ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። የዝውውር ገበያው ተጧጡፏል። ቸልሲ የሞርጋን ሮጀርስን ዝውውር ይፋ አድርጓል። ትናንት ሌሊት ማንቸስተር ዩናይትድ የአማካይ ስፍራ ችግሩን ለመቅረፍ እየሰራ ነው የሚገኘው። አርሰናልና ሊቨርፑል ደግሞ የመስመር አጥቂ ተጫዋቾችን ይፈልጋሉ። ማንቸስተር ዩናይትድ ማኑ ኮኔ፣ አሌክስ ስኮትን የመሳሰሉ ተጫዋቾችን በአማካይ ስፍራ ላይ በዝርዝር ውስጥ አካቶ እየሞከረ ይገኛል። አሌክስ ስኮትን በተመለከተ ያው ቦርማውዝ ጥያቄ ቀርቦለት ውድቅ አድርጓል። ተጫዋቹን አንሸጥም የሚል አቋም ነው ያለው። ማኑ ኮኔን ለማስፈረም የተሻለ ድል ያለው ይመስለኛል። ዩናይትድ ደግሞ በአካል ብቃትም ከኳስ ጋር ባለ ምቾትም ማንቸስተር ዩናይትድ የሚፈልገው አይነት ተጫዋች ነው። ፈጣን እንደዚሁም አትሌቲክ የሆነ ተጫዋች ይፈልጋል የሚሉ መረጃዎች እየወጡ ስለሆነ ለእንደዚህ አይነት ታይፕ የሚሆን ተጫዋች ነው ማኑ ኮኔ። ፈረንሳዩ ለእንደዚህ አይነት ጨዋታ የሚሆን ነው ፈረንሳዩ አማካይ እና ይህንን ተጫዋች ማስፈረም ትክክለኛው አማራጭ ሊሆን ይችላል። ግን ደግሞ ከሌሎች ተጫዋቾች ጋርም ስሙ እየተያዘ ይገኛል። ያው ዝውውር ውስጥ በጣም ብዙ ነገሮች አሉ። ብዙ አማራጮች ተይዘው ከነዚህ ተጫዋቾች መካከል ነው ክለቦች አንደኛውን የሚያስፈርሙትና አሁን ከፈረንሳይ አካባቢም እንደዚሁም ደግሞ ታማኝነታቸው ብዙም ባይሆንም ዴሊ ኤክስፕረስን የመሳሰሉ የመረጃ ምንጮች ያው ስካይ ስፖርትም ሼር ያደረገው አይነት በሩመር ደረጃ የወጣ መረጃ ነው። ምን ያህል ጠንካራ ነው የሚል ጥያቄ ይኖርበታል። ግን ደግሞ የመጀመሪያ ደረጃ መረጃ አድርገን ልንወስደው እንችላለን። ማንቸስተር ዩናይትድ ለዋረን ዛይር ኤምሪ 60 ሚሊዮን ዩሮ ለማቅረብ ተዘጋጅቷል የሚል መረጃ ነው የወጣው፣ ወይም 51 ሚሊዮን ፓውንድ። ከዚህ አስቀድሞ ማንቸስተር ዩናይትድ እዚህ ተጫዋች ላይ ፍላጎት ስለነበረው ሙሉ በሙሉ መረጃውን ለመጣል አስቸጋሪ ይሆናል። ግን ደግሞ እጅግ ታማኝ ሊባል የሚችል መረጃ አይደለም። 51 ሚሊዮን ፓውንድ ነው ዩናይትድ ለዚህ ተጫዋች አዘጋጅቷል የተባለው። ከ17 ዓመቱ ጀምሮ ሲፈልገው የነበረ ተጫዋች ነው። አሁን 20 ዓመቱ ላይ ደርሷል። በፓሪስ ሰን ጀርማ በሚፈልገው ልክ የመሰለፊያ እድል እያገኘ አይደለም። መውጣት ይፈልጋል። አሁንም ያሉትን የፓሪስ ሰን ጀርማ አማካይ ስፍራ ተጫዋቾችን ከተመለከትን በሚቀጥለውም ዓመት በቋሚነት የመጫወት እድሉ እጅግ በጣም ዝቅተኛ ነው የሚሆነው። በዚህ ምክንያት ወደ ሌሎች ክለቦች፣ ወደ ትልልቅ ክለቦች ቢያመራ በቋሚነት የመሰለፍ እድል ይኖረዋልና የፈረንሳይ ብሔራዊ ቡድን እድሉንም ከፍ ለማድረግ የእግር ኳስ እድገቱንም ለማስቀጠል ይህ ፈረንሳዊ አማካይ ዛይር ኤምሪ ከፓሪስ ሰን ጀርማ ጋር ቢለያይ መልካም አጋጣሚ ሊሆን ይችላል። ከክለቡ አንጻር ሳይሆን ከተጫዋቹ አንግል ከተመለከት ነው። ፓሪስ ሰን ጀርማ እንደ ትልቅ ክለብ ጥራት ያላቸው ተጫዋቾች ተጠባባቂ ወንበር ላይ ቢቀመጡ በጣም አሪፍ ነው። በቀጣይም ዓመት ለሶስተኛ ተከታታይ ጊዜ የአውሮፓ ቻምፒየንስ ሊግን በማሸነፍ ታሪክ እንሰራለን እያሉ ስለሆነ ሪያል ማድሪድ ብቻ የሰራውን ታሪክ እንደግማለን እያሉ ስለሆነ ያንን ማድረግ ካለባቸው እንደዚህ አይነት ጥራት ያላቸው ተጫዋቾች በቋሚነት የሚሰለፉ ብቻ ሳይሆን ተጠባባቂ ወንበር ላይ የሚያስፈልጓቸዋል። ከፓሪስ ሰን ጀርማ አንጻር ከተመለከት ነው ወይ ከፓሪስ ሰን ጀርማ አንግል ከተመለከት ነው የዋረን ዛይር ኤምሪ መውጣት ጥሩ አይደለም። ግን ደግሞ ለተጫዋቹ አሁን መጫወት ያለበት ትክክለኛ ጊዜ ነው። አማካይ ስፍራ ላይ በተለያየ ቦታ ላይ መጫወት ይችላል። እንደዚህ ሲሞክሩትን ተመልክተናል። አሁን ደግሞ ክለቡ የፓሪሱ ክለብ ምርጥ ጥምረትን ነው አማካይ ስፍራ ላይ የያዘው። ጆዋ ኔቬሽ የሚገርም ወጣት ተጫዋች ነው። ፖርቹጋላዊ አማካይ ቪቲኒያ ጋር ይጣመራል። የሩይዝን አስደናቂ ብቃት ደግሞ ዓለም ዋንጫው ላይ ተመልክተናል። ከስፔን ብሔራዊ ቡድን ጋር በፓሪስ ሰን ጀርማን በተመሳሳይ በትልልቅ ጨዋታዎች በአሰልጣኙ የሚታመንበት አይነት የአማካይ ስፍራ ተጫዋች ነውና የእነዚህን ተጫዋቾች ጥምረት ሰብሮ ለመግባት የሚቸገር ይመስለኛል። የቀኝ መስመር ተከላካይ አድርገውም ሲጠቀሙ ተመልክተናል። ግን ያ የችግር ጊዜ ምርጫ ነው፣ ምንም የሚያጠራጥር አይደለም። ያው አሽራፍ ሀኪሚ ስላልነበረም ያልነበረባቸው ጨዋታዎች ላይ ግን በሌሎች ክለቦች ቢሄድ በቋሚነት የመሰለፍ አቅም ያለው እጅግ የሚያስገርም አይነት ተጫዋች ነውና ማንቸስተር ዩናይትድ የሚያስፈርመው ከሆነ ይጠቀማል። እዛ ላይ ምንም ጥርጥር የለውም። ግን የተጫዋቹን በተመለከተ የዝውውሩን ጥያቄውን በተመለከተ ታማኝ ምንጮችን መጠበቅ ይኖርብናል። እንደ ፋብሪዚዮ ሮማኖ በተለይም ደግሞ ዴቪድ ኦርነስቴና ዘ አትሌቲክን የመሳሰሉ ታማኞች ይዘዋቸው የሚወጡ መረጃዎችን መጠበቅ ይኖርብናል። ፓሪስ ሰን ጀርማ ተጫዋቹን ከሸጠው 68 ሚሊዮን ፓውንድ ከዝውውሩ ማግኘት ይፈልጋል የሚሉ መረጃዎች ወጥተዋል። ኮት ኦፍ ሳይድ ደግሞ ማንቸስተር ዩናይትድ እና አርሰናል እንደዚሁም ቶተናም አለበት ብለዋል። በዚህ ተጫዋች ዝውውር ክርስቲያን ፑሊሲክን ከኤሲ ሚላን ለማስፈረም ሙከራ ያደርጋሉ ብለዋል። አሜሪካዊው 27 ዓመቱ ላይ ደርሷል። እውነት ለመናገር በጣም ከሚመቹኝ ተጫዋቾች መካከል አንደኛው ነው። ወደ እንግሊዝ መጥቶ በቸልሲ ቤት በታሰበው ልክ ስኬታማ አልነበረም። ግን አሁን ወደ ሚላን አምርቶ ሌላ የመጫወቻ ጊዜ አግኝቶ ልምዱን አካብቶ ነው ወደ እንግሊዝ የሚመለሰውና ለማንቸስተር ዩናይትድም ለአርሰናልም ጠቃሚ ተጫዋች የሚሆንበት እድል በጣም ከፍተኛ ነው። አምና 14 ጎሎች ላይ ተሳትፏል።
በማስቆጠርም ጎል የሆኑ ኳሶችንም በማቀበልም ግን የሱ ትልቁ ችግር ደግሞ ከጉዳት ጋር የተያያዘ ነው። ዓለም ዋንጫ ላይም መጨረሻ አካባቢ በጉዳት እንዳልተሰለፈ ይታወቃል። በኤሲ ሚላንም በርከት ላሉ ሳምንታት በጉዳት ምክንያት ያልተጫወተባቸው አሉ። አሁን እስከ 2027 ድረስ በሚላን ውል አለው። ሚላን 55 ሚሊዮን ፓውንድ የሚያመጣ ክለብ ካለ ለመልቀቅ ፈቃደኛ ነው። ክለቡ ለውጥ ውስጥ ነው የሚገኘው። አሰልጣኝ ቀይሯል፣ ኃላፊዎችን ቀይሯል፣ ተጫዋቾችንም እየሸጠ ነው የሚገኘው። በአዲስ መልክ የመዋቀር ለውጥ ውስጥ ገብቷልና ምናልባት ተጫዋቹ አሜሪካዊው የመስመር አጥቂ የሚፈልግ ከሆነ ከክለቡ ጋር ሊለያይበት የሚችልበት እድል አለ። አማራጮችን ይሰጣል። ብዙ ቦታዎች ላይ የመጫወት አማራጮችን የሚሰጥም ስለሆነ ወደ ማንቸስተር ዩናይትድም ወደ አርሰናልም ቢመጣ ጠቀሜታው ከፍ ያለ ሊሆን ይችላል። የመስመር አጥቂን በተመለከተም አሁን አርሰናል ሞርጋን ሮጀርስን በቸልሲ ተነጥቋል። ትናንትና የወጡ መረጃዎች እንደሚያሳዩት አስቶን ቪላ የመጨረሻ ጥያቄ አርሰናል ሞርጋን ሮጀርስን በተመለከተ ቸልሲ ያቀረበውን ገንዘብ ማቅረብ ይችል ወይም አይችል እንደሆነ ጥያቄ አቅርቦ አርሰናሎች በፍጹም ብለው እንደገፉ መረጃዎች ወጥተዋልና ለአንድ ተጫዋች ከገመቱት በላይ ላለመክፈል ያላቸውን ጽኑ ፖሊሲ አስቀጥለዋል። የዚህ ክረምት የዝውውር መስኮት ዋነኛ ኢላማቸው ቢሆንም ብዙዎቹ መረጃዎች 80 ሚሊዮን ፓውንድ ላይ አስቶን ቪላ እንኳን ሊስማማ ነበረ። ግን ሲቲ ለኤሌት አንደርሰን 117 ሚሊዮን ፓውንድ ካወጣ በኋላ 116 ሚሊዮን ፓውንድ ካወጣ በኋላ ነገሮች ሁሉ በዝውውር ገበያው ተለውጠዋል። ይሄ ዝውውር ነው ሁሉን ነገር በዚህ ክረምት የዝውውር መስኮት የለወጠው። የሞርጋን ሮጀርስን የሌሎችንም የተጫዋቾች ዝውውር ገበያ ከፍ ያደረገው የኤሌት አንደርሰን ከኖቲንጋም ፎረስት ወደ ማንቸስተር ሲቲ የተደረገ ዝውውር ነውና አርሰናል ግን ቀድሞ ከያዘው የዝውውር ገበያውን ግምት ውስጥ በማስገባት የተወሰነ ገንዘብ ከመጨመር ያለፈ መሄድ እንደማይፈልግ ማሳወቁን ተከትሎ ያው ተጫዋቹ ወደ ቸልሲ አምርቷል። በእርግጥ ወደ ቸልሲ ካመራ በኋላ ትክክለኛ ምርጫዬ ቸልሲ ነው ብሏል። ይበልጥም እንደ ዴቪድ ኦርነስቴን መረጃ መወደድ የተሰማው በቸልሲ በኩል ነው። በዛ ላይ ደግሞ አርሰናል ከሞርጋን ሮጀርስ ውጪም ሌሎች አማራጮችን ስለያዘ ምንም እንኳን ቁጥር አንድ ኢላማው ቢሆንም ሌሎች አማራጮችን ስለያዘ ቸልሲ ደግሞ ሞርጋን ሮጀርስ ብቻ ነው በዚህ ቦታ ላይ አማራጫችን ብለው ስለሄዱ አንደኛው ፋክተር ነው ተብሏል። የአሰልጣኙም የገንዘብም ጉዳይ ሳምንታዊ ደሞዝም ሌሎችም ጉዳዮች እንዳሉ ሆነው ማለት ነውና አሁን ሞርጋን ሮጀርስን ከተቀማ በኋላ በዋናነት ከሶስት ተጫዋቾች ጋር ነው አርሰናል ስሙ የተያዘ የሚገኘው። የአንድ ማንድ ያለ የአርቢ ላይፕዚግ ኮት ዲቫራዊ ተጫዋች ልቡ ፓሪስ ነው ያለው። ከፓሪስ ሰን ጀርማ ጋር ተስማምቷል። እሱ ፓሪስ ሰን ጀርማና አርቢ ላይፕዚግ እየተደራደሩ ይገኛሉ። ግን እስካሁን ድረስ አብዛኞቹ መረጃዎች እንደሚያሳዩት አልተስማሙም በዋጋው ላይ። በዚህ ምክንያት ምናልባት ቀዳዳ ካገኘ አርሰናል ሊገባ ይችላል። ግን ደግሞ ሊቨርፑልም የመስመር ተጫዋች ስለሚፈልግ በዚህ ተጫዋች ዝውውር ውስጥ አለ። ሁለቱ እንግሊዛውያን ክለቦች የያንዲዮ ማንዴን ሁኔታ እያጠኑ ይገኛሉ። ባርኮላንም በተመሳሳይ ሁለቱም የባርኮላ ፈላጊዎች ናቸው። ምናልባት አንደኛው አንዱን ከወሰደ አንደኛው ወደ ሌላኛው የሚያመራበት እድል ሊኖር ይችላል። ባርኮላ በፓሪስ ሰን ጀርማ የሚቆይበት እድል ጠባብ ይመስለኛል። ምናልባት በዓለም ዋንጫ ላይ ከዱዌም ቀድሞ የተሰለፈባቸው ጨዋታዎች ስለነበሩ የፓሪስ ሰን ጀርማ ሰዎች ሊያጠኑት ይችላሉ። በእርግጥ የአሰልጣኙ የሉዊስ ኤንሪኬም ፍላጎት ምርጫ ነው። ተጫዋቹ ቀጣይ ዓመትም በፓሪስ ሰን ጀርማ ተጠባባቂ ሆኖ ይቀጥላል የሚል እምነት የለኝም። ዋነኛ ተጫዋች ሆኖ መውጣት የሚገባው እድሜ ላይ ነው 23 ዓመቱ ላይ ስለሚገኝና ያንን ለማድረግ ደግሞ ሌሎች ክለቦችን ያማትራል። አንዳንድ እንደ ቶክ ስፖርት ያሉ የመረጃ ምንጮች ወደ አርሰናል የሚሄድበት እድል ከፍተኛ ነው ይላሉ። አንዳንድ መረጃዎች ደግሞ ሊቨርፑል የተሻለ ተጉዟል እያሉ ይገኛሉ። ቀጣይ መዳረሻው የት እንደሆነ እንመለከታለን። አርሰናል ከኒኮ ዊሊያምስ ጋርም ስሙ እየተያዘ ነው። ግን ደግሞ እነዚህ መረጃዎች ጠንካራ መረጃዎች አይደሉምና ይህንን በደንብ በቀጣይ ትልልቅ መረጃዎች መጠናከር ይኖርበታል። ቼልሲ ደግሞ ጆን ስቶንስን አሁንም በድጋሚ ለማስፈረም የሚደረገው ጥረት ውስጥ አለበት። ስካይ ስፖርት ይህንን መረጃ ይዞቷል። አስቀድሞ ግን ዘ አትሌቲክ ነው የጆን ስቶንስን የቼልሲ ፍላጎት ወይም ቼልሲ ጆን ስቶንስን መፈለጉን በተመለከተ መረጃ ይዞ የወጣው በስካይ ስፖርትም ተጠናክሯል እና ምናልባት በሰማያዊ መለያ ልንመለከተው እንችላለን። አስቀድሞ ውሃ ሰማያዊን መለያ ነበር ለ10 ዓመታት የለበሰው። አሁን ደግሞ ወደ ምዕራብ ለንደን አምርቶ ደማቁን ሰማያዊ መለያ ለብሶ ልንመለከተው እንችላለን። ሚኬል አርቴታ በአርሰናል ቤት ውስጥ አሰልጣኝ ስለሆነና ቀድሞ አብረው ስለሰሩ አርሰናልም እድል አለው። መጨረሻውን እንመልከት። በመጨረሻም ጋርናቾ ወደ ቪላ ሊያመራ ተቃርቧል። በጥሩ ድርድር ላይ ናቸው ሁለቱ።